በኢራን የተፈጥሮ ጋዝና የነዳጅ ምርት ላይ አሜሪካ ላለፉት 40 ዓመታት ጥላው የነበረውን ማዕቀብ አነሳች የሚል ዜናን መቼስ ተደጋግሞ ሰምታችኋል። ዛሬ ቀን ሙሉ ማለት ይቻላል። እኔም ነግራችሁ ግን ይሄ ማዕቀቡ ከተነሳ በኋላ ኢራን ምን ያክል ነዳጅ ለዓለም አቀፍ ገበያ አቀረበች የሚለውን ጉዳይና ይህ ማለት ለኢራን እንደምን ተደርጎ ሊቆጠር ይችላል የሚለውን ነጥብ በተመለከተ ነው። መረጃዎች እንደሚያመላክቱት በጣም የብዙዎችን ግምት ፉርሽ ባደረገና ብዙዎች ባልጠበቁት ሁኔታ ኢራን 36 ሚሊዮን በርሜል ድፍድፍ ነዳጅ እንግዲህ ባለፉት ጥቂት ቀናት ማለት በአሜሪካና የኢራን የመግባቢያ ሰነድ ስምምነት ተፈርሞ ከዛ በኋላ 3 የኢራን ነዳጅ ጫኝ መርከቦች ሆርሙዝ ሰርጥን አለፉ በሚል የጀመረው ዜና አሁን ሄዶ ላይክ አንድ ሳምንት ምናምን በሚሞላ ጊዜ ውስጥ ማለት ነው። ዛሬ 23 አይደል በፈረንጆቹ በ15 ወይም ከ8 ቀን በፊት ስለዚህ በ8 ቀን ጊዜ ውስጥ 36 ሚሊዮን በርሜል ድፍድፍ ነዳጅ ኢራን ለዓለም ገበያ አቀረበች ነው እያልኳችሁ ያሉት። ይህንን የሚያክል ተመጣጣኝ የሆነ ከ36 ሚሊዮን በርሜል ድፍድፍ ነዳጅ ወይም የነዳጅ ሀብት ጋር ተመጣጣኝ የሆነ ደግሞ ኦልሬዲ በእንቅስቃሴ ላይ መሆኑን የሚያመላክት መረጃ ሚድል ኢስት ሞኒተር ይዞ ወጥቷል። ይህ ጉዳይ እጅግ በጣም አስቀራሚ ነው። ኢራን እንደው የያዘ ይዟት እንጂ ማዕቀብ ይዟት እንጂ በእርግጥ የአላት ከፍተኛ የሆነ የነዳጅ ክምችትና ሀብትን መጠቀም ከጀመረች ሊትራሊ ማንም ሊያቆማት እንደማይችል የሚያሳይ ነው። ማለት እንግዲህ አስቡት በ8 ቀናት 36 ሚሊዮን በርሜል እኮ ማለት ኦልሞስት እኮ 4.5 ሚሊዮን በርሜል ድፍድፍ ነዳጅ በየቀኑ እንደማውጣት እኮ ነው ጎበዝ። ባለፈው ታስታውሳላችሁ ዩናይትድ አረብ ኤምሬት ከኦፔክ አባልነቷ ስትወጣ በጣም በቃ ያለቃቀሰችበት ጉዳይ ምንድነው? እኔ አቅሜ 5.5 ሚሊዮን በርሜል ድፍድፍ ነዳጅ ማቅረብ ነው። አሁን ግን በኦፔክ ምክንያት ይሄን ያክል እንትን ውስጥ ገብቻለሁ፣ ጫና ውስጥ ገብቼ ከ3 ሚሊዮን በርሜል በላይ አላወጣም ብላ አሁን ላይ እንቅስቃሴ ጀምራ እንግዲህ ማዕቀብ የለባት ጫና የለባት 4 ሚሊዮን በርሜል ድፍድፍ ነዳጅ ለማቅረብ እየታገለች ነው። ማን? ዩናይትድ አረብ ኤምሬት በ2030 ማሳካት የምትፈልገው ይህንን አሁን ያልኳችሁ ወደ 5.5 ሚሊዮን በርሜል በየቀኑ ማቅረብ ነው። ራይት ናው ባለው ነባራዊ ሁኔታ ከዚህ ሁሉ ማዕቀብ በኋላ ኢራን በ8 ቀን ውስጥ 36 ሚሊዮን በርሜል ድፍድፍ ነዳጅ ወይም ደግሞ ወደ 4.5 ሚሊዮን በርሜል ድፍድፍ ነዳጅ ለዓለም ገበያ ማቅረብ የምትችል ሀገር ሆና በግልጽ ተሰይማለች። የአሜሪካ ማዕቀብ ተነሳ ስንል በተጨባጭ በኢራን ፖለቲካ ላይ ምን አይነት ውጤት ያመጣል፣ ለኢራንስ እንደምን ተደርጎ ሊቆጠር ይችላል የሚለው ጉዳይ በጣም የተለያዩ ሐሳቦች የሚነሱበት ሆኗል። አሜሪካ በኢራን የነዳጅ ኤክስፖርት ወይም ወደ ውጭ የመላክ ሂደት ላይ የጣለችው ማዕቀብ ከማንሳቷ ጋር ተያይዞ በአሜሪካ የገንዘብ ሚኒስቴር ድረገጽ ላይ የወጣው ማስታወቂያ እንግዲህ ለ2 ወራት ያክል ይሄ የማዕቀብ ማንሳት እንቅስቃሴ እንደሚተገበር 2 ወራት ማለት የመግባቢያ ሰነድ ስምምነቱን ከተፈራረሙበት ቀን አንስቶ ያሉት 60 ቀናት በውይይት ላይ በመመካከር ላይ በሚቆዩባቸው በነዛ ቀናት የሚደረግ የማዕቀብ ማንሳት እገዳውን ማንሳት ሂደት ነው። ለ2 ወራት ያክል ይቆያል። እንግዲህ አሁን በ8 ቀን ውስጥ 36 ሚሊዮን በርሜል ድፍድፍ ነዳጅ አውጥታለች ማለት እንግዲህ በ60 ቀናት ውስጥ ምን ሊሆን እንደሚችል አስቡት። የኢራን ድፍድፍ ነዳጅ የፔትሮኬሚካል ምርቶች እንዲሁም የነዳጅ ምርቶቿ አጠቃላይ ማቅረብን መሸጥን ነው እንግዲህ እስከ ሰኔ 21 እንደ አውሮፓውያን አቆጣጠር ኦገስት 21 ድረስ ማለት ነው ለ2 ወራት ያክል እየተተገበረ የሚቆየው ይሄ የኢራን ነዳጅ ደግሞ አሜሪካም ጭምር መግዛት የምትችለው ወደ አሜሪካ መግባት እንዲችል ጭምር ነው የተፈቀደለት። ይህ እርምጃ የአሜሪካ በእስላማዊቷ የኢራን ሪፐብሊክ ላይ የተጣሉ ማናቸውም አይነት ማዕቀቦችን ለማቆም ተስማማለች የሚለው የጋራ መግባቢያ ስምምነት ወይም ኤምኦዩ ዋና አካልን ያሟላ እንደሆነ መረጃዎች በግልጽ ያሳያሉ። የኢራን ነዳጅና ማዕቀብ የሚለውን ነገር ካየ ነው የኢራን ነዳጅ በዓለም ላይ በተረጋገጠ የክምችት መጠን 4ኛ ደረጃ ላይ ያለ ሀብት ነው። ኢራን በነገራችሁ ላይ ይሄ የማዕቀብ ጉዳይ የሚጀምርባት ዛሬ ሳይሆን እንደምታውቁት በ1951 ዶክተር ሙሳዲቅ በኢራን ውስጥ ተሰይመው የብሪቲሾች ከኢራን እንዲወጡ ሲያደርጉ ያኔ ቁጣ የተሰማቸው ብሪቲሾች ከአሜሪካ ጋር ተባብረው ኢራናውያን ለምን የራሳችንን ነዳጅ ለራሳችን ይላሉ በሚል አይነት እነ አይዘንሃወርም ተጨምረውበት
1953 ላይ ከሁለት ዓመት በኋላ በመፈንቅለ መንግስት አንስተዋቸዋል። ይህን ታሪክ ሰርችላችኋለሁ። ያኔ ግን ዶክተር ሙሳዲቅ ዩናይትድ ኪንግደሞችን ለመጀመሪያ ጊዜ ከኢራን ውስጥ ሲያባሩ የመጀመሪያ ያደረጉት ነገር የኢራን ነዳጅ ለዓለም ገበያ እንዳይቀርብ ቦይኮት የማድረግ ነው። ገበያውን መዝጋት ነው። ዘግተዋታል። ከዚህ ቀደም 1951 እስከ 53 ባለው ጊዜ 1953 ላይ የዶክተር ሙሳዲቅ አስተዳደር በመፈንቅለ መንግስት ተወግዶ የሻህ አስተዳደር መጣ። ያ የሻህ አስተዳደር ከ1953 እስከ 1979 ቆየ። በዛ ጊዜ የኢራንን ነዳጅ ዋነኛ ተጠቃሚ የሆኑ አካላት ፈረንሳይ፣ አሜሪካ፣ ዩናይትድ ኪንግደም እንዲሁም ደቾቹ ነበሩ። በጣም የሚገርማችሁ ማለት እና በዛ ሰዓት ላይ ኢራን ወይም ቴህራን ስትገለጽ ዱባይ ከመምጣቷ በፊት የነበረች ዱባይ ተደርጋ ትቆጠራለች። ምዕራባውያኖቹ እንደፈለጉ የሚሆኑበት ነዳጃቸው እንደፈለጉ የሚያደርጉበትም ጊዜ ነው። 1979 ላይ የአያቶላህ አብዮት መጣ። የኢራን ነዳጅ ድጋሜ በምዕራቡ ዓለም ማዕቀብ ተመታ። ለዓለም ገበያ አይቀርብም ተባለ እና የሚገርመኝ ነገር ኢራን በዛ ከባባድ የና አሜሪካ የማዕቀብ ውርጅብኝ መካከል የሚገርማችሁ ደጋግሜ ተናግሬዋለሁ። ይሄን መረጃ ለቻይና እኮ በየቀኑ ከሚያስፈልጋት 10 ሚሊዮን በርሜል ውስጥ በማዕቀብ ውስጥ ሆና 1.4 1.5 ሚሊዮን በርሜል የሚሆነውን ኢራን ነች የምታቀርበው። አይገርማችሁ? ከ1500 በላይ የሚሆኑ የሻዶው ፍሊት ወይም የጠላ መርከቦች ስልን የተረጎምናቸውን በመጠቀም ነዳጇን በሚስጥራዊ መንገድ በተለያዩ ቴክኒኮች አይደለም የአሜሪካ ማዕቀብ ቀርቶ አክቹሊ የና አሜሪካ ብሎኬድ በዛ ስፍራ ላይ መቀመጡ በአፍጋኒስታንና በኦማን መካከል ኢራንን ለመዝጋት መሞከሩ እሱን እንኳን ጥሰው አልፈው በቻይና ወደ ቤጂንግ የኢራን ነዳጅ መግባት ቀጥሎ ነበር። ይህ ማለት ግን ኢራን የማዕቀብ ጫናና ውርጅብኞችን ተቋቁማ አገሪቱ እንድትቀጥል የምታደርገው ጥረት ነው እንጂ እንዳቅሟ እንደ ልቧ እንዳላት ሀብት በዓለም ላይ አራተኛ የሆነ የነዳጅ ሀብት እንዳለው ሀገር እየሰራች ነበር ማለት አይቻልም። ተረዳችሁኝ? ምንድነው የሚቻለው ካላችሁ ያንን ማዕቀብ ለመቋቋም የሚደረግ ጥረት ተደርጎ ነው የሚቆጠረው። ሰርቶላታል ወይ? በተወሰነ ሰርቷል። አትሊስት የወታደራዊ አቅሟን ለመገንባት የሚያስችላትን አይነት ሀብት በማዕቀብ መካከል ውስጥ ሆና የምታሰባስበው አንዱ በነዳጅ ሽያጭ እንደሆነ ይታወቃል። ሰምሃው የሰራበት መንገድ አለ። ነገር ግን እንደ አቅሟ አልነበረም። አሁን ከ1979 በኋላ ለመጀመሪያ ጊዜ የኢራን ነዳጅ አሜሪካ ድረስ ገብቶ መሸጥ የሚችልበትን አይነት እድል ማግኘቱ ለሁለት ወራትም ቢሆን ቀላል ነገር አይደለም። እንዳልኳችሁ ነው። ባለፉት 8 ቀናት 36 ሚሊዮን በርሜል ድፍድፍ ነዳጅ ለዓለም ገበያ ያቀረበች ኢራን በ60 ቀናቱ ማዕቀብ ተነስቶ በሚቆይባቸው ጊዜያት በነገራችን ላይ በስምምነት ነገሩ የሚጠናቀቅ ከሆነ አሁን አሜሪካና ኢራን ያከናወኑ ያለው የድርድር ሂደት የመጨረሻው ስምምነት ላይ ከተደረሰ የኢራን ነዳጅ ላይ ማዕቀብ የሚባለው ጉዳይ ታሪክ እንደሆነ ነው የሚቀጥለው። በዛ ምክንያት ቀላል ነገር አይደለም። አሁን ለኢራን ማዕቀቡ ተነሳላት ለ60 ቀንም ቢሆን ተነሳ ማለት ቀላል ነገር አይደለም። እኔ እንዲያውም ከዚህ ቀደም በሰራቸው ጥንቅሮች ላይ ክርክሬ የነበረው እንዴት በጊዜ የተገደበ አይነት አድርገው ይህንን ስምምነት ለመፈራረም ይቀርባሉ? ከዚህ በላይ መጠየቅ ነበረባቸው። እንደዛ የሚያስብልኝ ምንም ሳይሆን በጦር ግንባሩ ላይ በጣም ስትራቴጂካዊ በሆነ መልኩ የበላይነታቸውን ስላረጋገጡ እና አሜሪካን ከዚህ የበለጠ ቢጫኗቸው ከዚህ የበለጠ ፍላጎት ሊያስከብሩ የሚችልበት እድልም ነበረ ብዬ ስለማምን ነው። እና የማዕቀቡ መነሳት ጉዳይ አሁን የኢራን ኢኮኖሚ በተወሰነ መልኩ እንዲተነፍስ እድል ይሰጠዋል። የኢራን የውጭ ምንዛሬ እጥረትና ክምችት ጉዳይ በተወሰነ መልኩ እፎይታ እንዲያገኝ እድል ያገኛል። ይህ ሆነ ማለት ጠቃላይ የፊስካል ኢኮኖሚውም ሆነ የኢራናውያኑ የቀለቀን ህይወት ላይ ራሱ ይሄ የተጋነነ አይነት ለውጥ ባንመለከት እንኳን ነገር ግን በተወሰነ የለውጥ ጠብታ ቢኮዝ ራይት ናው በማዕቀብ ጫና ምክንያት ኢራን ውስጥ ከበድ ያለ ሸክም አለ። ኢራን እኮ ጽኑ ናቸው ስላችሁ እንደው ዝም ብሎ ለማውራትና ስለነሱ ለመናገር እኮ አይደለም። እንዲህ አይነት የማዕቀብ ውርጅብኝ መጥቶባቸው ነገር ግን ሀገራቸውን አስቀድመው ሀገራቸውን አስበልጠው ስቲል ረሃባቸውን ዋጥ አድርገው እየኖሩ ያሉት ቢካዝ ረሃብን ብለው ነገሩን ወደ ሌላ ፖለቲካዊ ቅርጽ ውስጥ ቢያስገቡት ምን እንደሚከተል ያውቁታል። ሊቢያን አይተዋል፣ ሶሪያን ተመልክተዋል። የመን በርስ በርስ ጦርነት ስትራኮት እያዩዋት ነው። እነ ሊባኖስ፣ እነ አፍጋኒስታን፣ እነ ኢራቅ እነዚህ ሀገራት
ከዚህ ቀደም ከትላንት በስቲያ ያሰራውላችሁን ካልሰማችሁ መልሳችሁ ይዩት። እስራኤል የ7 ጦር ግንባሮች እስረኛ በሚል ጥንቅር እንዴት በቃ ኢራንን መነሻ አድርጎ ከዛ አሁን የዘረዘርኩላችሁ ሀገራትን የአሜሪካና የእስራኤል የትብብር የጋራ ወታደራዊ ዘመቻ እስራኤል ኢንዳይሬክትሊ ብለን እንግለጸው እና ለኢራናውያኑ ረሃበን ብሎ እንደዚህ አይነት ሁኔታ ውስጥ መግባት አንደኛ በ1953ም አንዱ ዋጋ ያስከፈላቸው ጉዳይ ከዚሁ ጋር ይገናኛል። ህዝባዊ አመጽ የሚባል የዳቦ ስም የተሰጠው የነሲአይኤ ወጥመድ እንደነበር አይዘነጋም። አሁንም ያንን ነገር ዋጥ አድርገው ቆይተዋል። ቀላል ነገር አይደለም ለነሱ የቀለቀን ህይወት ራሱ የሆነች የለውጥ ጠብታ ማየት መጀመራቸው ራሱ ቀላል ነገር አይደለም። ይሄ ነዳጅ አቅርቦት መከፈት መቻሉ እንዳልኳችሁ በ8 ቀን ውስጥ ወደ 36 ሚሊዮን በርሜል ድፍድፍ ነዳጅ ለዓለም ገበያ መቅረብ መቻሉ በብዙ መልኩ የሚደነቅ የሚበረታታ ቢሆንም ግን ደግሞ በተመሳሳይ አብረው የሚመጡ ወይም አብረው የሚነሱ ጉዳዮች እንቅፋቶች የሉም ማለት አይደለም። የኢራን የውጭ ጉዳይ ሚኒስትር አርጋቺ በእስላማዊቱ ሪፐብሊክ ላይ ተጣለው የነዳጅና የፔትሮ ኬሚካል ኤክስፖርት ገደብ መነሳቱን አስመልክቶ በቅርቡ ሰጥተውት የነበረ መግለጫን መነሻ በማድረግ ገለልተኛ የፖለቲካ ተንታኝ ናቸው የሚባሉት ፋይሰል አልሻማሪ ለስፑትኒክ በሰጡት አስተያየት ላይ ኢራን እስከ 2 ወራት ባለው ጊዜ ውስጥ በቀን በሚሊዮን የሚጠጉ በርሜሎችን ነዳጅ ማምረት እንደምትቀጥል በመግለጽ ያካሄዷ ገበያውን ለመቆጣጠር ጭምር እድል የምታገኝበት እንደሆነ አስተያየታቸውን ይሰጣሉ። የአልሸማሪን አመለካከት በመጋራት በቅዱስ ፒተርስበርግ ዩኒቨርሲቲ የኤነርጂ ኢኮኖሚስት የሆኑት ካዚ ሶሃግ በበኩላቸው ደግሞ የኢራን የነዳጅ ምርት ገና መጪው ሐምሌ ከፍ ወዳለ ደረጃ ላይ ይሸጋገራል፣ ይጨምራል ብለው እንደሚያምኑ አስተያየታቸውን ሰጥተዋል። ነገር ግን እነዚህ ሁለቱም ባለሙያዎች የኢራን የነዳጅ ኤክስፖርት ዘላቂ በሆነ መልኩ ወደ መደበኛ ሁኔታ ለመመለስ አሁንም እንቅፋቶች ሊኖሩ እንደሚችሉ ይተነትናሉ። ካነሷቸው ተግዳሮቶች መካከል ለምሳሌ የባንክ አገልግሎት ላይ ያለው ነጥብ፣ የመድን ኢንሹራንስ ዋስትና፣ የባህር ላይ ትራንስፖርት ደህንነት እንዲሁም የአሜሪካና የኢራን የፖለቲካዊ ስምምነት ዘለቄታዊነት ማተር ያደርጋሉ። ወይም ለምሳሌ በአሁኑ ሰዓት ላይ የኢራን የነዳጅ ሀብት ላይ የተጣለ ማዕቀብ ነው የተከናወነው። ባይዘወይ ይህ ነዳጅ የሚሸጠው የሚገበየው በዶላር እንደሆነ እንድታውቁ ትፈልጋለሁኝ። እነ ቻይና ጋር በምን አይነት መንገድ ግብይቱ ይከናወናል የሚለው ሲባል አብረን እንመለከታለን። ተጠባቂው ጉዳይ አሁን እና አሜሪካ ማዕቀቡን አነሱላት፣ በዶላር መሸጥ ጀመረች። ለቻይናም በዶላር ነው የምትሸጠው ነው ወይንስ ምንድነው የሚሆነው የሚለው ጉዳይ እንደሆነ ጠብቃለሁ። እሱን ነገር እንመለከታለን። እና ከማዕቀቡ ሲነሳ አንዱ ከዚህ ከባንክ አገልግሎት ጋር ያሉ ነገሮችን የመድንና ኢንሹራንስ ዋስትና፣ የባህር ላይ ትራንስፖርት ምናምን የምንላቸው ነጥቦች እንደ ተግዳሮት ሆነው እንዳይመጡ ስጋቶች መኖራቸውን ነው እንግዲህ ቀደም ብሎ የጠቀስኩላችሁ ተንታኞች አስተያየታቸውን የሰጡት። በመጀመሪያ ዙር ነዳጅ ሊገዙ የሚችሉ ሀገራት እነማን ይሆናሉ ተብሎ ሲቀርብ ቀደም ብዬ የጠቀስኩላችሁ ሁለቱ ተንታኞች አንደኛ ቻይና ነች። ቻይና የታወቀ ነው። ከዚህ ቀደም በነበረው ሂደት አይደለም ማዕቀብ ተነስቶ ማዕቀብ በነበረበት ጊዜ እንኳን አሜሪካን አልሰማም ብላ አሜሪካን ጥሳ አሜሪካን ወዲያ በይ ብላ ከኢራን ጋር ነዳጅ ግብይት ስታከናውን ነበር። ቻይና በግንባር ቀደምነት ዋነኛዋ ትሆናለች። አሁን 1.4 ሚሊዮን በርሜል በየቀኑ ከኢራን የምትገዛውን ነዳጅ ወደ 2 ሚሊዮንና ከዛ በላይ ከፍ ልታደርግ እንደምትችል ይገመታል። ወይም ደግሞ ሙሉ በሙሉ የኢራንን ነዳጅም እገዛለሁ ወደሚል አቋም ውስጥ ልትመጣ እንደምትችልም እንዲሁ ይተነተናል። የቻይናን ጉዳይ ባለበት አስቀምጠን ሌሎቹስ እነማን ይህንን ሂደት ይህንን መንገድ ሊከተሉ ይችላሉ ሲባል ህንድ በሁለተኛ ደረጃ ልትከተል የምትችል ሀገር ነች ይባላል። ከዚህ ቀደም ህንድ ከሩሲያ ላይ የተጣሉ ማዕቀቦችን በማለፍ ከሩሲያ በዝቅተኛ ዋጋ ነዳጅ ስትገዛ ነበርና በዛ ምክንያት ህንድ ላይ አሜሪካ ጥለውት የነበሩ ማዕቀቦች እንደነበሩ አይዘነጋም። አሁን ከሩሲያ ጋር ሳይሆን ግብይቱ ከኢራን ጋር ስለሆነ ሌላ የነዳጅ አማራጭ ሲመጣ ዋይኖት በሚለው ጉዳይ እነ ህንድ በሁለተኛ ደረጃ ይህንን ሂደት ሊቀላቀሉ ይችላሉ ይባላል። ቱርክም በአንጻራዊነት ቀደም ብላ ከኢራን ጋር ግብይቷን ማጠናከር የምትፈልግ ልትሆን እንደምትችል ይነገራል። በተለይ ቱርክ ቀደም ባለው ጊዜ እኮ ደህና የሚባል አጋርነት ነበራት ቱርክ ከኢራን ጋርና በመካከል እነዚህ የማዕቀቡ ጉዳይ አምን እየመጣ ስንጥቆቹን እያሰፋ በመሄዱ ትንሽ ተራርቀው ነበር አንካራና ቴህራን። አሁን ኤርዶሃን በተለይ ከዚህ የፍልስጤሞችን ጉዳይ ከማንሳት አንጻር ይዘውት የመጡት ከሰሞኑ አዲስ ነገር አለ። በተለይ ከነ ግብጽ ከነ ፓኪስታን ከነ ሳውዲ ጋር በመተባበር የፍልስጤም የሉዓላዊነትን ጉዳይ ያነሱ ነውና ያንን ነገር ደግሞ ከኢራን ጋር ሆነው ለማጠናከር ይፈልጋሉ ይባላል። ለዛ እንደ
መግቢያ ሆኖ የሚያገለግለው አሁን የኢራንን ነዳጅ መሸመት በሚለው ደረጃ የመጀመሪያው እንግዲህ የኢራን ነዳጅ ተቋዳሽ በመሆን እንደሆነ ይገለጻል። እንደ ደቡብ ኮሪያና ጃፓንም የሚቀሩ አይመስልም። ደቡብ ኮሪያና ጃፓን ያው በዛ ቀጠና ላይ የተንጠለጠለ የነዳጅ አቅርቦት አላቸው። አዲስ የነዳጅ ሀብት ምንጭ ሲገኝ እንግዲህ 40 ዓመት ሙሉ እኮ የለም ነው የምላችሁ። የኢራን ነዳጅ እኮ 40 ዓመት ሙሉ ከዓለም ገበያ ገፍተውት ቦይኮት አድርገውት ነበር፣ ያው በሚስጥር ከሚሸጠው ውጭ እኮ። አሁን በይፋ ያን አይነት ሀብት ሲመጣ አንደኛ በዋጋ ላይ ጭምርም እኮ ቀላል የሆነ ጫና ያሳድርም። ገብቷችኋል አይደለ? በየቀኑ እንግዲህ 4.5 ሚሊዮን በርሚል ድፍድፍ ነዳጅ እየሸጠች ነው ከተባለ ኢራን አይ ዶንት ቲንክ በዚህ ሰዓት ሌላ ሀገር በዚህ ደረጃ ነዳጅ ለዓለም ገበያ እያቀረበ ያለ አይመስለኝም። እንግዲህና ቀላል ነገር አይደለም በዓለም ገበያ ላይ ራሱ የሚመጣው ዋጋ መቀነስና ይህንን አጋጣሚ ለመጠቀም ለሁለት ወር ደግሞ የተገደበ ስለሆነ ከሁለት ወር በኋላ ምን እንደሚመጣ አይታወቅም። ገብቷችኋል? ይሄ ስምምነት በሰላም ካልተጠናቀቀ እኮ ወደ ሌላ ጦርነት ውስጥ ነው ሊገቡ የሚችሉት ሀገራቱ። ስለዚህ በተወሰነ መልኩ ይህን አጋጣሚ ለመጠቀም ደቡብ ኮሪያና ጃፓንም እንዲሁም የአውሮፓ ሀገራትም ጭምር ሊቀላቀሉ ይችላሉ። ስለዚህ ኢትዮጵያም ብትሆን አጋጣሚው ከተገኘ አጋጣሚው ከመጣ አምጥቶ ማከማቸቱ ለዘላቂ ጥቅም ስለሚረዳ እንግዲህ ያን አይነት አቅም ካለን እሱን ነገር መሞከር መልካም ነው ብዬ አስባለሁ። ይሄ እንግዲህ ከነዳጁ ጋር ተያይዞ የሚነሳው አበይት ጉዳይ ነውና የኢራን ነዳጅ አሁን ለዓለም ገበያ መጥቷል። ይሄ ወደ ዓለም ገበያ የመምጣቱ ጉዳይ ደግሞ ቀላል ነገር አይደለም። በ8 ቀናት ውስጥ 36 ሚሊዮን በርሚል ድፍድፍ ነዳጅ ኦልሬዲ ለዓለም ገበያ ቀርቧል በመባል ላይ ነው የሚገኘው። በሌላ መልኩ ደግሞ ቴህራን የዓለም አቀፉን የአቶሚክ ኢነርጂ ኤጀንሲ IAEA ታዛቢዎችን ወደ አገሪቱ በድጋሚ ለመጋበዝ መስማማቷን ያው ትላንት የተሰማ አበይት ጉዳይ ሆኗል። ይህ የተባለው እንግዲህ በመካከለኛው ምስራቅ ያለው ጦርነትን ለማቆም በተጀመረ የመጀመሪያ ዙር የአሜሪካና የኢራን ውይይት ማጠናቀቂያ ላይ ነው ተብሏል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA የሚባለው አካል በተባበሩት መንግስታት ድርጅት ውስጥ ያለ የኒውክሊየር ጉዳዮችን በዓለም ላይ የሚቆጣጠር ኒውክሊየር መርሃ ግብሮች ላይ ፍተሻ የሚያደርግ አካል ነው። ኤኒዌይ አሁን IAEA የሚባለው አካል ወደ ኢራን ውስጥ የመግባት አዝማሚያ መምጣቱ ከምን ጋር ተያይዞ ነው? ሁለት ነገሮች ይነሳሉ። አንደኛ የኢራን የበለጸገ ዩራኒየም ይሄ 60% ድረስ በልጽጎ አሁን ላይ በየት እንዳለ ወዴት እንዳለ የማይታወቅ ስታተሱ የማይታወቅ ያው ኢራናውያኑ ብቻ የሚያውቁት ዩራኒየም አለ። ይህን ጉዳይ በተመለከተ እነ አሜሪካም ተደጋጋሚ የሆነ ጥረት አድርገዋል። ቦታውን ለማወቅ አድራሻውን ለማወቅ ምን አይነት ደረጃ ላይ እንዳለ ለማወቅ። ኢራን ግን ከፈረንጆቹ 2025 ጀምሮ ማለትም ኦልሞስት ከአንድ ዓመት ወዲህ ባሉት ጊዜያት ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA በራፏን በመዝጋት ወይም IAEA አይገባም በሚል አቋም ከተቋሙ ጋር ተኳርፋ ቆይታለች። የመኳረፏ ምክንያት ይሄ አካል ግብዝ አካል ነው። በነገራችሁ ላይ በተወሰነ መልኩ አሜሪካና እስራኤል የኢራን የኒውክሊየር መርሃ ግብር ያለባቸው ቦታዎችን በቦምብ ሲያጋዩና ሲያፈነዳዱ የነሱን ድርጊት በማውገዝ ረገድ በአግባቡ ወይም በወጉ አቋሙን አንጸባርቆ ገልጾ አያቅምና ይሄ ጉዳይ ያስቆጣት ኢራን እንዲያውም ይሄ ድርጅት የነሱ የፕሮፓጋንዳ ማስፈጸሚያ ነው ስትል ከሳ ነገሩን ወይም IAEAን ገፍታለች። የሚገርማችሁ IAEA ኢራን ውስጥ ገባ የመባሉ ጉዳይ ምንም እኮ ነው አይደለም። ከዚህ ቀደም ኢራን በየትኛውም ጊዜ በየትኛውም ቦታ በየትኛውም ሰዓት ቀድማችሁ ሳትነግሩኝ በዘፈቀደ መታችሁ መፈተሽ ትችላላችሁ ብላ ወረቀት ላይ ፈርማላችሁ ነበር ዶናልድ ትራምፕ መጥተው እስኪያበላሹ ድረስ። አሁን ዞረው IAEA ገብቶ ይፈትሽ ወደሚል ወደ 2015 ጉዳይ ነው የተመለሱት ባይዘወይ እና አሁን የIAEA ወደ ኢራን መግባት የመጀመሪያው ጉዳይ እና አሜሪካ ኦልሞስት ለኢራን የሚለቁት ወደ $12 ቢሊዮን ብር አለ ወይም ገንዘብ። ይሄ የኢራን የራሷ ገንዘብ ነው፣ እንዳይንቀሳቀስ አግደውባት ነው እንጂ የኢራን የላቧ ገንዘብ ነው የራሷ። አሜሪካ በችሮታ የሚሰጣት አይደለም ባይዘው ወይም ሌላው የተቀረው አገር ለኢራን በችሮታ የሚሰጣት ገንዘብ አይደለም። እና ገንዘቤን ልቀቁ ነው እሷም አንደኛው እንግዲህ በድርድር ሂደቱ ላይ የምታነሳው። አጠቃላይ እስከ $100 ቢሊዮን ድረስ የሚገመት ሀብት አለ። አሜሪካ ውስጥ ብቻ $2 ቢሊዮን እንዳለ ይገለጻል የኢራን ገንዘብ ሀብት። እነ ኳታር እነ UAE ሲወራባቸው የነበሩ ሐሜቶች ነበሩ ካስታወሳችሁ። ዩናይትድ አረብ ኤምሬት $3 ቢሊዮን ላከች፣ ኳታር ወደ $12 ቢሊዮን ለመላክ ተዘጋጀች የሚሉ አይነት ዜና ሲወጡ ሀገራቱ ሲያስተባብሉ ቆይተዋል። ነገር ግን አሁን በኳታር አማካኝነት $6 ቢሊዮን ይገባል። ወዴት? ወደ ኢራን ይለቀቃል። ያንን ስለሚያደርጉ ነው IAEA የሚባለው አካል
በር የከፈተችው ኢራን የሚለውን ጉዳይ እሱን ማረጋገጥ ስላለብኝ ነው። ትላንት ነካነካ አድርጌው ስለነበረ ዛሬ ማረጋገጫ መስጠት ስለፈለኩ ነው በሱ ጉዳይ ላይ። የአይኤኢኤ መግባት ገብቶ ምንድነው የሚያደርገው ካላችሁ፣ አንደኛ የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ እንደመሆኑ መጠን ይሄ የኒውክሌሩ ጉዳይ የት ነው ያለው፣ በምን አይነት ሁኔታ፣ እንዴት የሚሉትን አደጋ ደርሶበታል ያልደረሰበትም ወይ የሚሉትን ነገሮች ሙሉ የኢራን የኒውክሌር መርሃ ግብርን አሁናዊ መረጃ ማግኘት ይችላል። ይህ አካል ጥያቄው ይህንን መረጃ ካገኘ በኋላ በሚስጥር ይዘዋል ነው ወይስ ለእነ አሜሪካ አሳልፈው ሰጥቶ ከእነ አሜሪካ አሁን የኢራን የኒውክሌር መርሃ ግብር ያለበትን ጉዳይ አዩ ወይም ተረዱ ዜን ወደ ቀጣይ ጦርነት ውስጥ የመግባት አይነት ሁኔታ ውስጥ ይመጡ። ኢራኖች ባይዘወይ አንዱ የማይስማማቸው ጉዳይ ይሄ ነው። የአይኤኢኤ ሰዎች መጥተው የሆነ ፍተሻ ኢራን ውስጥ አድርገው በወጡ ቁጥር አሜሪካና እስራኤል አይናቸው ደም ይለብሳል። ከዛ በቃ የሆነ እንቅስቃሴ ውስጥ የመግባት ወይም እንደዚህ የዛቻዎቻቸው መሰማት ይጀምራሉ። እና የአሁኑ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ምንድነው የምትጠብቀው ወይም ምን አይነት ነገር ይመጣል ኤክስፔክቴሽኑ ብላችሁ ብትጠይቁኝ፣ እንደኔ አሁን የኢራን ኒውክሌር ጉዳይን ይውላችሁ አይኤኢኤ እኮ መረጃ ያለው ከምን በፊት ነው? ከ12 ወራት በፊት ነው። ከ12 ወራት በፊት 60% የበለጸገ 470 ምናምን ኪሎግራም ዩራኒየም አለ ብሎ ነበረ። በእነዚህ 12 ወራት ውስጥ ብዙ ነገር አይተናል። ከአንዴም ሁለቴ አሜሪካና እስራኤል በኢራን ላይ ወታደራዊ ዘመቻ አከናውነዋል። ኢራንም ከአንዴም ሁለቴ ለሁለቱም አካላት ጠንካራ የሆነ ምላሽ በመስጠት ዛሬም በቀጠናው ላይ ፈላጭ ቆራጭ ሆና ተጽዕኖ ፈጣሪ ሆና እየወጣች ያለች ሀገር መሆኗን አስመስክራለች፣ አረጋግጣለች። አሁን ለአሜሪካ የኢራንን የኒውክሌር ጉዳይ ያለበትን ነባራዊ ሁኔታ ተመልክተው ከዛ በዛ ነባራዊ ሁኔታ መነሻነት በሚወስዱት ትንተና ኢራን ላይ እርምጃ እንወስዳለን ብለው ቢመጡ በዚህ ሰዓት ሁሌ እንደምላችሁ የኢራን አሉኝ ከምትላቸው ኒውክሌሮች መካከል የሆርሙዝ ሰርጥ እንደ አንድ ኒውክሌር ሆኖ ስለሚያገለግል ኢቨን እኮ ትላንትና እስራኤል በሊባኖስ ውስጥ ያለ ወታደራዊ እንቅስቃሴዋን አላቆምም በማለቷ ሆርሙዝን ዘጉት አይደል? አሁን ሆርሙዝ እየተከፈተ ነው ሲባል በደቡባዊ ሊባኖስ እስራኤል ምን እያደረገች ነው? እስራኤል ከወታደሮቿን ስለማስወጣት ወይም በተወሰነ በከፊል ስለመቀነስ ማሰብ ጀምራለች። ተጽዕኖ ይሄ ነው የኢራን በነገራችሁ ላይ። ልክ እንደዚህ ሁሉ አሁን በሆርሙዝ በኩል የትኛውም አይነት ጫና በኒውክሌር ጉዳይ ሆነ በጦርነት ጉዳይ ሆነ በሚፈልጉት መልኩ ቢመጡ ይሄንን እዚህ ጋር ያለ የሆርሙዝ ሰርጥ የመሬት አቀማመጧ ያጎናጸፋትን ትልቅ እድል እሱን የመጭመቅና የመልቀቅ ጉዳይ በቃ የማጥበቅና የማላላት ጉዳይ አድርጋችሁ ቁጠሩት። እነ አይኤኢኤ ራይት ናው መጥተው የኢራን የኒውክሌር ጉዳይ ያለበት ሁኔታ በተመለከተ ተመልክተው ትንተና ሰርተው እንዲህ ብለው ይህንን መረጃ ያው አሜሪካ ጋር መድረሱ አይቀርም። እነ ትራምፕ ጠረጴዛ ላይ ሲቀመጥ ከዛ እነ ትራምፕ አይተው የኢራን ኒውክሌር እንደዚህ ነው ያለበት ሁኔታ፣ ስለዚህ እንዲህ እናደርግ ብለው የሚወስዱት የትኛውም አማራጭ ቢመጣ ለየትኛውም አማራጭ መልስ ሆኖ ሊያገለግላት የሚችለው አሁን ለኢራን የቱ ጉዳይ መሰላል? የሆርሙዝ ሰርጥ ጉዳይ። ሆርሙዝን በእጇ እስካረገች ድረስ ኢራን ማንም በጦርነትም ሆነ በድርድር ሊያሸንፋት አይችልም። ባይዘው ሆርሙዝን በእጇ እስካደረገች ድረስ ይሄ እንግዲህ ሊካድ የማይገባው ሐቅ ስለሆነ ነው የደገምኩት። በዩራኒየሙ ጉዳይ ላይ ኢራን ያላትን አቋም ደጋግሜ ስላወራሁት አልገባበትም። የኢራን ዩራኒየምን አሳልፋ ለመስጠት ብዙም የምትቸገር ሀገር ላትሆን ትችላለች አዝሎንጋስ እና አሜሪካ በስምምነቱ መሰረት የገቡትን ቃል እስከፈጸሙ ድረስ ገብቷቸዋል። ያ እስከሆነ ድረስ ዩራኒየሙ ላይ ችግር የለባትም ኢራን። አንደኛ ዋናው ጉዳይ እውቀቱ ነው። ሁልጊዜ ማወቅ ያለባችሁ የኒውክሌር እውቀቱ ነው። ትላንትና ደግሞ መሱድ ፔዝኬሻን ዩራኒየም ማበልጸግ አሉ መብታችን ነው፣ ይህንን አሜሪካ ተገዳም ቢሆን ትቀበላለች። ኒውክሌር ጦር መሳሪያ ግን የቀድሞ መሪዎቻችን ሲናገሩ እንደነበረው እኛም ዛሬ እንናገራለን፣ አንፈልግም። እንዳልኳችሁ ከ1967 ጀምሮ ያረጋገጠችው ጉዳይ ነው ብያቸዋለሁ። ይሄ የኒውክሌር ጦር መሳሪያ አይፈልጉም። እነ እስራኤል የሚፈልጉት ኢራን ምንም አይነት ዩራኒየም እንዳታበለጽግ ነው። የኢራን መብት ጭምር እንዲገፈፍ ነው የሚፈልጉት። ኢራን ደግሞ ኦኬ የኒውክሌር ጦር መሳሪያን አልፈልግም ይሁን፣ መቼስ አብረው ለመኖር ከጎረቤት ጋር ምን ይደረጋልሽ፣ እነሱም ግን የደህንነት ዋስትና ያስጡኝ፣ ጦራቸውን ከዚህ ቀጠና ላይ ያስወጡ የሚለውን ነገር በስምምነት አጠቃለለችና ከዛስ ግን በስምምነቱ ላይ ስለ ኒውክሌር ጉዳይ ላይ ዩራኒየም ማበልጸግ የሚለውን ነጥብ አላጠቃለለችም። የኒውክሌር ጦር መሳሪያ ብላ ነው እንጂ ያስገባችው ዩራኒየም ማበልጸግ አቆማለሁ ብላ አይደለም ያስገባችው። ምን ማለት ነው? ለሰላማዊ ዓላማ
በ1967 የኤንፒቲ ስምምነት መሰረት ለሰላማዊ ዓላማ ዩራኒየም ማበልጸግ ትችላለች። እስራኤልን አሁን አንዱ ጨርቅ እያስጣለ ያለ ጉዳይ ይሄ ጉዳይ ነው። ኢራን ዩራኒየምን ማበልጸግ እንድትቀጥል የሚፈቅድ ስምምነት ነው። ኦፍ ኮርስ እንደዛ የሚፈቅድ ስምምነት ነው። this is ዶናልድ ትራምፕ ማድረግ የሚችለው ምርጡ ስምምነት ወይም የመጨረሻ ማድረግ የሚችለው ይሄን ጉዳይ ነው። the best that he can በጦር ሜዳ ግንባር ላይ ያለው የበላይነት ከዚህ በላይ መጠየቅ አይችልም። ኢራንን ኢንታየርሊ የዩራኒየም እንዳይኖርሽ ማድረግ አይችልም። የባላስቲክ ሚሳኤሎች አይኖርሽም ማለት አይችልም። አላለምም። በነገራችሁ ላይ ባላስቲክ ሚሳኤልን ሰምታችኋል። ባላስቲክ ሚሳኤል ሳውዲ አረቢያ አይኖራት ብዬ መናገር እንደማልችለው ሁሉ ኢራንም ባላስቲክ ሚሳኤል እንዳይኖራት ብዬ መከልከል አልችልም ሲል ነው የመለሰው ዶናልድ ትራምፕ። ተረዳችሁኛ? ይሄ አይነት የነ ዶናልድ ትራምፕ አቋም በድርድር ጠረጴዛው ላይ በግልጽ ስለታየ ከዚህ የበለጠ ምንም ነገር ማድረግ አይችሉም። ወደ ጦርነት እንመለስ ቢሉ እንኳን አሁን በዚህ በዩራኒየም ጉዳይ እንመለስ ቢሉ እንኳን ትቀልዳላችሁ እንዴ? ምን አይነት ዝግጅት ይዛ እንደምትጠብቃችሁ። ሆርሙዝን በእጇ አድርጋለች። ልብ አድርጉ። ከዛ ገንዘብ እየተለቀቀላት ነው። ነዳጇ እየገባ ነው። ያ በመሆኑ ምክንያት የምታገኘው ገንዘብ ኦልሬዲ ለምን አይነት ጥቅም ሊውል እንደሚችል መገመት ነው። ከዚህ በኋላ ከኢራን ጋር ተቀራርቦ ከመስራት በቀር አሜሪካ ምንም አማራጭ የላቸውም። ይሄ ጉዳይ ምን ይዞ ይመጣል? በዛ ቀጠና ኢራንን ሀያል ሀገር አድርጎ ያመጣታል። እና የነ IAEA ወደ ኢራን መግባት ከዚህ ቀደም ስጋት ነበር። አሁን ግን ገብተው አይተው መረጃ ይዘው ወጥተው ለትራምፕ ቢያስቀምጡለት እንኳን ትራምፕ በእርግጠኝነት ኢራን ጋር ጦርነት ከመግባቱ በፊት 10 ጊዜ መለካቱ አይቀርም። ከዛ አንድም ጊዜ አይቆርጥም። ያን አይነት ነባራዊ ሁኔታ በዚህ ከድርድሩ ጋር ተያይዞ ተሰምቷል። ብቻ IAEA የሚባለው አካል ወደ ኢራን ውስጥ ይገባል። which is good። ለደህንነትም ለአካባቢውም ለህዝቡም መረጋገጥ አለበት በምን አይነት ነባራዊ ሁኔታ ላይ እንዳለ። ቀላል ነገር አይደለም። ኒክሌር የሚቀለድበት ነገር አይደለም። ገብቷችኋል? ኒክሌር አውዳሚ የሰው ልጅ ባልሰራው ከሚባል ቴክኖሎጂዎች እውቀቶች መካከል ነው። እና ገብተው አሁን ማየታቸው መረዳታቸው ማወቃቸው very good። እንደ ድሮ ስጋት ነበር። በቃ ልክ IAEA ገብቶ ሲወጣ የሆኑ ችግሮች አሉ። የኒክሌር ሳይንቲስት ይገደል ኦር የሆነ የኢራን የኒክሌር መርሃ ግብር ላይ ለምሳሌ ባለፈው ሰኔ 2025 ላይ ጦርነቱ ከመጀመሩ ከጥቂት ወራት በፊት IAEA ገብቶ ወጣ እና 60% ደርሷል አላቸው። ኢሚዲየትሊ ጦርነቱን ሰኔ 2025 ላይ ጀመሩት። ተረዳችሁኝ አይደል? አሁን ገብቶ ሲወጣ ምንም አይነት መረጃ ይዞ ወጣ። ምሽም ኢራን ኒክሌር ጦር መሳሪያ ታጥቃለች የሚል ሰርፕራይዝ ይዞልን ይወጣ ይሆን? እንዲህ አካል እንጠብቃለን፣ እናያለን። እስቲ ብቻ ገብቶ ይፈትሹ። እንደዚህ አይነት ነገር ላይ ባይደረስም የኢራን ዩራኒየም ያለበት ሁኔታ ይዞ ስለወጣ እንደወትሮ አሁን በኢራን ውስጥ ጭንቀት የለም፣ ፍርሃት የለም። ለምን? ቁልፍ በሆነ መንገድ ስትራቴጂካዊነታቸውን አቅማቸውን አደራጅተዋል። ራይት ነው። that's why ይሄ ጦርነት ከመጀመሩ በፊት የነበረችው ኢራንና አሁን ያለችው ኢራን የምስራቅና የምዕራብን ያክል የተለያዩ ናቸው የምለው ያንን አይነት ነባራዊ ሁኔታ በግልጽ ስላየን ስለተረዳ። ለማንኛውም የዛሬው ትኩረት እነዚህ ከስምምነቱ ጋር ተያይዞ ውጤት የተመዘገበባቸው ሁለቱ ነጥቦች ናቸው። አንድ የኢራን ዩራኒየም ጉዳይ፣ ሁለት ደግሞ የነዳጅ ማዕቀብ የመነሳቱ ጉዳይ። አብራችሁ ስለነበራችሁ ከልብ ያመሰገንኩ በዚህ ሰናበታለሁ። ነጻነት ላቀው ነኝ በገበያ ፖድካስት። መልካም ጊዜ፣ መልካም ቆይታ።